ዋናው ቦታ አንዴ ሆዴን አንዴ እጄ ሁሉ ነገር ተሰራርቼ ታሽጌ 2 ሳምንት ሙሉ እህቴ ቤታዬ ምን ነው ብለሽ ከሱቅሽም ቢሆን ትመልሻለሽ። ቢሆንስ ለስንቱ አይደል እንደ ቪዲዮ የሚሰራው ለቤታዬ ቤታዬ ሰርጀሪው ጠና ስላለብሽ ሽሮና በርበሬ ሮማሪ ቂጤ ብታይ ይሄን አክሏል። ምን ግብዳ ሰርጀሪ ሰርቼ ቂጤ ግብዳ ሆኖልኛል። ሆዴች 8 ቁጥር ሆናለኝ። ጡቴ ብታይ ደግሞ ማቆም የጀመርሽ ለዛ ነው ቤታዬ እናታ ማርጌ ስርትርት ታሪክ ቁርጥርት አድርገውኝ እኔ ደግሞ ስም የውሻ ቁስል ያርግልሽ ተብዬ ነው መሰለኝ የተባረኩት በልጅነቴ። በ2 ሳምንቱ ነው ቁስሉ ዳን ያለልኝ። አንቺ ግን አስበሽ ለቤታ መልእክት አድርሱልኝ ብለሽ ፍርፍሩንም ደግሞ ፍርፍርሽ አሪፍ ነው ተብሏል። ድርቆሽሽ ፍርፍሯንም ልትልክልኝ ነበር። ምን አስበሽ ነው እንዴ? ባለሙያ ቤተሰብ እኮ ነው ያለኝ። የሚያዘጋጁት ነገር ልነግርሽ አልችልም የኔ ውድ። ወሬው ምን ያረጋል ካልቀመስ ነው። ኧረ እንደው ቤታዬ ዝም በይ አትመልሽም አንቺ። እኔ ሲጀመር አልጽፍም። የአንድ ቀን ጻፍኩ ከድሬን ስጠይ ብዬ ሳትንት ዳጣ ነው መልክልሽ ውዴ። ዳጣ የሚያቃጥለው አንዲቷ ምን አለች? ወይኔ ዳጣ ግን ሳርዬ ሽንት ቤት ያቃጥለኛል ጌጤን አልችልም ዳጣ። ይሄም ወላይታ ውስጥ ያለው አይደለ? ውይ እሱማ ለእሱ ግን እንትን ይለኛል ያረጋጋኛል። ሳርዬ ላኪልኝ። ጠዋ ሴት ነው የምሆነው ጥብስ ሲያረገኝ። እሱም ባይሆን ላኪልኝ ዳጣ ይሻላል። ግን ወደዚህ ልኩታል ወይ ነው ሰዎች ይዘውልኝ ካልመጡ አሁን እንፈልጋለን። ሰው እንፈልጋለን። ከኢትዮጵያ ወደዛ ይላል። አቤልን ጠይቀዋል። ወይኔ ደግሞ ዛሬ አምሮብሻል የሆነት ማርያም። ቱርክ አትሄጂም እንዴ? ምን ነው አልሰማሁም አላየሁም። ቱርክ ሂደሽ ነው እኛ ተንጫጫን። እኔ ለጊዜው የለሁም እኔ ለስትይ ነበር። እኔ ደግሞ እንደው ምን ሆና ነው ብዬ እናቴ ሰርፕራይዝ ላርጋቸው ብዬ ነው። አንቺ ዲቦራ ግን አንቺ ሰው በአካል ሲመጣ ምንም አትፈርጅም አይደለ? አቃቂር አታወጭም። እንደዛ በሂጂ ዲቦራ እንዴ ምን ኢቭን ብትመጣ ራሱ ወይ ደግሞ አላያት ይሆናል። አረ ዝም በያት ሳርዬ፣ እኔ እመጣለሁ። ምንም ማቀቅ አቃቂ ሰው ማግኘት አትፈልግም ዲቦራ። እኔማ ጭራሽ የኔን ተይው። ዲቦራ ይሻላል። ቢያንስ እንኳን ትሄዳለች ለሀዘቦቱም ለሀዘቡም ትደርሳለች። አታገኝንም እኛን እኔ ቤታዬ በስመ አብ ወወልድ ወመንፈስ ቅዱስ። ፀጉሬንም ላጭቼ እንደ ጎረምሳ አራመዳለሁ እንጂ መቼም እናንተን አላገኝም። የቲክቶክ ነዋሪ ሳሪ አንድ ቀን እኮ ሳትብ ያደረግሽ ለባልሽ ንግር ታደርጊዋለሽ። ባልሽ ደግሞ አምልጦት ደግሞ ላይቭ ላይ ላጥ ያደርጋል። ሚዩት ሳታደርጊ አንዱ ቀለብ ያደርጋል፣ ይዳረስብኛል። ስለዛ ሹክክ ብዬ ነው ግን አልናገርም። ቤታዬ ካልሽኝ ግን እንገናኛለን። ወይ ቤታዬ እናታገኝንም እዚህ ሳርዬ አንቺ እህቴ ነሽ አምንሻለሁ። ሌላ ነዋሪ ግን በፍጹም የቲክቶክ ነዋሪ ደግሞ ቤታዬ እንቦቀቅል ላይልሽ እና ሲመጣ እግሯ መክተፊያ አይደል እንደ 50 ሳንቲም የሚያስገባ ከሀገር ቤት ከወጣ ጀምሮ እኮ ታጥቦም አታል። እግዚኦ አቤት የቲክቶክ ፊልተር ሰው አስመሰላት ዲቦራ። አበላሏ ደግሞ መቼ ከፈለችበት? አልከፈለችበትም። መቼ ስዕሉ ላይ ሳፈረችበት እኮ እንደው በልታ ማጣቅ እንዴት እንደሚሉ እኮ እኔ አምላኬ። እኔ በጭራሽ እሳት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ፎቶ ሲያነሱ በዚህ እየቀያየርኩ ነው እንጂ እኔ ቲክቶክ ማህበረሰብ እግዚአብሔርን ሳሪ በፈጽም ዱባይ ከመምጣት ፈልጋለሁ። ልትመጣ እኮ ነው ሳሪ ዱባይ። ያው የዱባይ ሰዎች እስኪ ተውት እናንተን ነገር የማየሁት በሚኪዬ እኮ ያየሁት እኮ ያበዛችሁት ሆዱ እስኪቀደድ ድረስ አበላችሁትኝ። በሶስተኛው ቀን ሞል ጣላችሁት። ልጁን የሚወስደውና የሚያነሳው ጠፍቶ ሞል ውስጥ ሲነፋረቅ አይቼዋለሁ። ቤታዬን ግን ማስቢያት አይሆንም። መልካም ሰው የአምሳ አለቃ ጥጋቡ ልጅ ነኝ እያለ ሲሸልል የነበረ ሰው ታዲያ ኩበቱን አፈቀኝ። አይተሽ ሰምተሽ ኩበቱን በሁለቀን ደግሞ በሁለቀን አውጥተው ሞል ውስጥ ጥለውት ሲያለቅስ አይቻለሁ። እኔ ቤታዬ ደግሞ ለእኔ አይሆንም። ብቻ ነው እንዴ የአምሳ አለቃ ጥጋቡ ልጅ ነኝ እኮ በደንብ ነው የምትከባከብ ከፍርፍሯም ከቅቅሏም ከምኗም። ሳሪ ባለፈው ግን እንትን ስትይ ነበረ ቤቴ። ወይኔ አንዲቷ ልጅ አይ ቲንክ
ታማ ነው ምናምን አንቺ ቤት አስቀምጠሻታል። የኔ እናት ሙቀት ነው ጥብብ ያለች ናት ቤቴ ነይ ውጪ ምናምን ስትይ ሰምቼ ብቻ የሆነ ነገር ሰምቻለሁ። አሁን እኔ በመጣ ይበቃኛል። ሰፋ ያልኩ ሴትዮ ነኝ ወይስ ቤት ውስጥ? አሁንማ ቤታዮ ተከራየሁ እኮ ትልቅ ቤት። ሁሉ ነገር ይለውጣ። እኔም እኮ ሹክክ ብዬ ልጠይቅ ነበረ። እሺ ይመችሽ እመጣለሁ። ባለፈው ምናልሽ መስኮቱን ከፍቼ ነው ሰው እንዳይመጣ መሰለኝ እንደዚህ ያልሽው። ቤቷ ጠባብ ናት። መስኮቷን ከፍቼ ቤታ ካሁን ትመጣለች ብለሽ አስበሽ ነው? ኧረ ቤታዮ አንቺ ብቻ ነኝ ጌታና አንቺ እዚህ። አንቺ እኮ በጣም ብዙ ወዳጅ እና አክባሪ ያለሽ ሰው ነሽ። ታውቂልሽ የዲቦራ ቤት ተይው ማርዬ፣ የዲቦራ ቤት ተይው። ከራሷ ጋር ሁሉ እየተጋፋች ነው በበር ውስጥ የምትገባው። በኢየሱስ ስም ቤታ አይቼሻለሁ ዲቦራ። የፌስ ታይም እኮ እናወራለን። ዛሬም ፌስ ታይም አውርቼሻለሁ። ስናወራ በቪዲዮ ስሚ፣ ስናወራ ከራሷ ጋር የምትጋፋ ሰው በር ለመክፈት ቤቷ ጠባብ እመጣለሁ። ሳሪ ማርያምን ሰፊ ነው። ዝም በያት እንዴ! እንደዚህ ቤት አይቻል አቅም። ስሚ እዛው ሳሎኑ ሽንቱ ስቱዲዮ ከዚህ ሲብሳል። አንቺ ስሜን አታጥፊ ስትይዛኛው ቤት ሳሪ አንድ ላይ ቤት እሸቴን ነው። አይ የዲቦራ እግዚአብሔርን ልጅና ትዳር ያላት ነው የሚመስልሽ ቤቷ። ለአንድ ነብሷ በጣም ሰፊ ነው ቤቷ። እውነት ለመናገር ጌታ አሁን አንቺ እኔ በመጣ አታስተናግዱኝም ብለሽ ነው የምታስቢ? ቤታዩ እኔ አንድ ቀን ሳሪ የሆነች ልጅ ከበደ አበባ ጉንጉን አንዲቷን ተሸክማ ስትቀበል አየው። በቀጣይ ቀን ደግሞ በአካል ጥቁረቷ ጠቋራ ጣሳ ምን እያለ ደግሞ ስትሰድባት አየው። እንዴ እኔ ተሳቅቄ ልሞት ነው። እኔ አላገኝም ያልኩት ለዛ ነው እንጂ በክፋት አይደለም። ምን ቸገረሽ አንቺ? ስለሰው ምን ቸገረሽ? ምግቡን ቢሆን ሳላ ሀበሻ ነው የምትባለው። እሷ ቢሆን ሳሪ ያለ ሀበሻ። እሷ ደግናት ከነመሶብ ወርቁ ትሰጠኛለች። ጥርግ አድርጌ እበላለሁ። ለሆዴ ችግር የለውም አላስቸግርም። ለመኝታም አንቺ ወይም እንትና ቤት ፈቀቅ ብዬ እንትላለሁ። የተረፉትንስ ነገሮች አቃቄ ነው የሚያወጡት ሰዎች አፋቸው በመያዝ ያለ ፊልተር እንዳይቀርጹሽ ይሁን እሱ እስኪ ማርጌ ይሁን አውቀው አጣመው። አሁን ደግሞ በጣም አምሮብሻል ዛሬ ለኪ የጠፋሽ ነው ቱርክዬ ጋድ ብለስ ሰሞኑን ቪዲዮሽን መቆም አብዝተሽ እያየሁኝ እኮ ወይ ቤት ጋድ ብለስ ቱርክዬ ራታ እስኪ ቃል ያንሰናል ለቱርክ እያላችሁ መጻፋት ነብያችሁ። ዛሬ ስለከሳው መሰለኝ አይ ቲንክ እንደውም ስክሪኑ ቡክ አንዴ እንደውም አፈረኝ ስለከሳው መሰለኝ ፊቱ ቻውን እኮ በቃ እስቲ አሁን አንገቴ ራሱ አልወጣብሽም። በጣም የምር ሪቫይዝ ዳረጋለሁ። ወይ ጉድ አንቺም አምሮብሻል። ወይኔ ኧረ ሳሪ ያስታርቂን ከፋሲካ ጋር ተጣልተሻል እንዴ? ከውሽዬ ጋር ምን አገናኝተኝ? ባሏን ሳይቸግረኝ አውርቼው በጣም ተናዳለች። ሀቢብን አወራሽው? ማሪኝ አይደለም ያወራሁት እሱ ዲቦራን ጥቁር ልብስ ከለበስክ ቤታ ትወደኛለች ብሎ በቁጣና በጥቁር ቲሸርት መጥቶ እንዴ አላልሽውም? ኧረ በኢየሱስ ስም እንዴ ምን ዛሬ ከዛሬ ደግሞ መቼ አየሁልሽ? ጥቁር ቲሸርትን ያልወድም ማን ያለለዋለሁ ለካ ጆን አየዋለሁ አረንጓዴ ቢጫ ቀኝ ያደረገው እሱም ማሳየቱ እኮ ነው። አፋታሻቸው ፋሲካና ሀቢብ ብላ ወጣች ብታይ እግዚአብሔርን ዛሬ በጣም ምን አይነት ሰው ሽንትን በየቦታው ምሸና ሴት ስታይ ብላ ለቃ ወጣች። እንዴት ተናደደችበት ደግሞ እኮ ማታ ሀቢብ እኮ ከቤታና ከኔ ኩዊን ማናት አንዷን ምረጥ ከኔና ከቤታ ትሏች ቤት አላት። አውቀሽ ነው አይልም እሱ እግዚአብሔርን እንዴ ጅል ነው እመቤቴን ጅል ነው። እኔ ደግሞ እንዴት እያልኩት ለነገሩ ልጁ ሳይፈረድ እኔ ሀቢቢ ብለዋለሁ። ቁልት ሲያደርገኝ ልጁ የሰው ትዳር አታፋሽ እንዴ? አሁን ሀቢብ ሄዳለ እሱ ምን ነው እስር ቤት ነው የገባው? እስር ቤት ነው ነፃነቱን መስጠት አለባት። አንዳንዴ ውሽዬ ስራ ይበዛባታል። ቤታዩ ያለው እንዴ ሰሞኑን ማታ ማታ እየተገናኘን እናወራለን። እዚህ ጌም እንጫወታለን። ከዛ አፍዛ ደንዝዝ ነው የሱዳኑን እፍ ብዬበት በቃ አሁን ብታይ ልብስ መቀያየር ጀምረዋል። ጭራሽ ሲንግል ለስለው አሁንኛ ላይ የሱዳኑን እግሩንና እጁን ነው እንደዚህ አይልም አለ። እውነቴን ነው ሳሪ እግዚአብሔር በቃ ምቀድ ነው አምስት እውነቴን ነው። ምን አድርጎኛል እኮ ቤት ተወደኛለች ብሎ
እኔ ጌታ ደግሞ ይሄንን ሄዳችሁ እንዳታቃጠሉ። ቤታ ግን የምር ከልቧን የተናደደችው እውነቴን ነው በእውነት አዎ። ትታወጣ ከዛ በኋላ ደውላ ዜድ ናት የጠራቻት እየቀለድን ነው ብላ እስኪ ማርያም ቤታ ናት እውነት ተናዳም በጣም ቢያንስ እንኳን ለክብሬ አትጨነቅም ብላ ትክክል። ለእሷ ሞራል አይጨነቅም ልል ስል አልሻለሁ። ለእኔስ ለሞራል እኔስ ሴት አይደለሁ ማሪ አንቺ ባለ ትዳር ነሽ፣ አርፈሽ ተቀመጭ። ማን ያጋባኝ? ምን ነው እንጀራ ይዘጊ ነው እንዴ? ማን ያጋባኝ? ማን ያለው? ከመቼ ጀምሮ ነው ቤታ? ፈታውት ቀለበት አይተሻል እጄ ላይ ፈታውት። ምን ነው እናንተ ስላገባችሁ ቤታ ማግባት አለበት ወይ? ዝጉታ እንጀራዬን ጉሮሮዬን ዝጉት። ሀቢብ ግን አርፋ ተቀመጥ እሺ፣ ስርዓት ያዝ። ውይ መሲ ብርጅስቶን መጣች፣ አስገቢያ በእናትሽ። ነይ እንማ ውዴ፣ እኔ ያለ አንቺ ባዶ ነኝ። እንማ ጭራሽ በገዛ ቤቴ ነው እንደምታሙትኝ ተደራይታችሁ። ነይ ግቢ ዲቦ ይቅድም ግን መሲና መስሊኛት ፍትጥ በውስጥ መታጣ ይቃልሻል። ደግሞ ከፍሊተሩ ምናምን ደግሞ እንትኑ ይሄ አሁን በቲክቶክ ምናምን እንደዚያው የሚነቅሩሽ ምናምን ሰው አለ ቤታ። በአካል አሁን ስታገኙ ወዳጅሽ ነው የሚሆነው። በጣም የምትታየው ሰው ኪዩ እግዚአብሔርን ወዳጅሽ፣ በቃ ወዳጅሽ በአካል ስታገኙ እንዴት ሰላም እንደሚልሽ እኔ እኮ ከዚህ በላይ ነው እኮ ከተግባባው የምጫወተው እኮ። በስመ አብ ጭራሽ ሁሉ እየተወናጨፍኩ ነው የምለፈልፈው። ደስ የሚላቸው ይመስለኛል እንጂ ይጣሉኛል። መስ ቤታ እንዲህ ነው የምናረገው። አይጣልሽም። እና ደግሞ ኪዩን ማን እንዳስደነገጠኝ በአካል ልንገርሽ። ደግሞ ስም ከጠቀስኩ የቲክቶክ ኧረ እባክሽ በምልክት ንገሪን አሉ እያልሽ አውሪ እባክሽ። አታነካኪ በምልክት ንገሪን። በአካል ደግሞ አግኝቻት በቃ ጥቁር በቃ አሻሮ ነው የምትመስለው። እጇ ሁሉ ሽብሽብ ብሎ ድንግጥ ያልኩባት ሰው ደግሞ አንዳለች። ፈጣሪ እጇ ላይ ምን አሳየች? አሻሮ ነው የምትመስለው። መሲ የቂጡስ ነገር ቂጡስ ደግሞ ስትገዙ የተገናኝ ልትገዛ ሄዳስ የተገናኛችሁት? አዎ ቤታ ታውቂያለሽ፣ የሆነ ጊዜ ዱባይ ሞል ሄድኩኝ። እሺ ከዛ ቂጥ መጀመሪያ ከሩቅ አየኋትኝና አለች እኮ እሷ ልጅ ግን አሁን ቀነሰች። እሺ ከዛ እንትን ይሄን ነገር ነግሬያቸዋለሁ። ኪዩን ደግሞ ወዲያውኑ መጥቼ ነው ሳወራ የነበረው። አሁን የቤት ስታወሪ ነበር ጭራሽ ቂጥ እየገዛሽ መንገድ ላይ። እሺ ከዛ መንገድ ላይ ደግሞ ውስጥ ነው። ከዛ ከሩቅ አየኋት በጥቁር ታይት ነው እና ያንን ታይት ደግሞ ቪዲዮ ሰርታበታለች ቲክቶክ ላይ እና ቤት እንዴት እንደሚያምር ነው ልጅቷ። በቃ ጀስት ታስታውቃለች። ገባሽ? እና ሂውማን ሄር የላትም በቃ ግንባሯ ገባ ያለ ነው ምናምን። ፀጉሯን ወደ ኋላ ሲይዘዋለች። ያችን ጥቁር ታይት ለብሳ እዚህ ቲክቶክ ላይ ያለው ቂጧና እዛ እንትን ላይ ያለው ይለያያል። የለችም በቃ እዛ ላይ ያልቃል። ደነገጥኩኝ። ከዛ እንዴ እሷ ልጅ አይደለች እንዴ ተባባልና ቆምን ማለት ነው። ቆምን ስፖንጅ ነው የምትለብሰው አይደነግሽ እኮ ነው ቤታ። ቆምን ከዛ ቆምኩ እኔ እቺ ልጅማ መጨረሻው ማየት አለብኝ። ቂጥ እኮ ነው የምትመርጠው። ከዛ እያነሳች አኩሽ ትመርጣለች። ከዛ ሄጄ ሰላም ልበላ ስለ አራንቺ ሺም ነው ተይ በቃ ሰው በዚህ ደረጃ አታሳቂስ ተይ በተአምር አልኩኝ። ከዛ ሄድኩኝና ሰላም ነው እንዴት ነሽ አልኳትኝ። ብርጅስቶን ይድኝ ሰላም ነው ወይ ብላ እጇ ላይ እንደያዘችው ቂጡን እናት እንደያዘችው አላለች። ልብስ ስለብሽ ስትር ያደርግሻል ምናምን የቻይናና የቱርካን እንዳነጋገር እኔ ግን የሆነ ሰው ነገረኝ እዚህ ቲክቶክ ላይ በጣም ፌመስ የማጠብቋት ሴትዮ ስፖንጅ የምትለብስ አለች። በቃ የማጠብቋት ስሚ ማን እንደሆነ ዲቦራ አውቀሻላ? ቆይ ጽፍልሻለሁ። ጻፊሊ አሁን ኧረ በቃ ይሄ ወሬ ቋጥ ነው ዘንድሮስ ያለብን። ቆይ እግዚአብሔርን እሷ አሉ ትለብሳለች አሉ። ቂጧ ሲመታ ስፖንጅ ነው አሉ። በጣም ፌመስ ናት። ብዙ ሺህ ፎሎ ተከታይ ነው ያላት። ግን ስሟን አልጠቅስላችሁም አሉ። እስቲ ማርያምን በይ ትለብሳለች። እኔ እዚህ ቲክቶክ ላይ ሁለት አሉ። በጣም ፌመስ ናት። ኖ ሀቢባ ኧረ ሀቢባ የራሷ ሰውነት የራስ ሰውነት አታውቅም። ሀቡ የራሷ ሰውነት እኔ በደንብ ነው የማውቀው። ሰው የተሰራ ሰው ስፖንጅ የሆነ ቤታ እና ክትቡስ ልጅቷን ሼር አደረግልሽና ኮመንት ያለሽ ኮመንት ላይ ዋው ቅርጽሽ ሲያምር 24 ሰዓት ሩዛችሁን አጠቅጥቋለች። ከዛ ገብቼ አራት ሄድን ኮመንቱን አልኳትኝ እመቤቴን ምቆግራ አንዳንዴ እንደዛ ይመጣብሻል ሲያናድር። ግን እሷ ይለያል።
እሺ ስፖንጅ ኮሜንት ላይ ሄድኩኝና የኛ ልጆች ጌታን ወይኔ ቅርጽሽ ያምራ ምናምን ሩዛችሁን 24 ሰዓት አጠቅጥቁ ብላ ከታች ራሷ ኮሜንት ላይ ገብቼ አረ አይጋጭም አልኳት። እቺን ኮሜንት ብቻ ነው የኮመትኩት። ከዛ አልቦ ትቦልከኝና ሄድባት አይቺ በጣም ወደ ሚሊዮን ያላት ናት። ስሟን አልጠቅስላችሁም። ያችም እኮ 400 ሺህ አላት። ኦኬ እቺኛ የ400 ሺህ መንገድ ነው ብሎ ነው የሚከተለው ያላት ተከታይ እና በቃ ገርሞኝ ሲነግሩኝ ብቻ እኔ ስም አላወራም ብቻ ኖ መማር ደግሞ ቂጧ እኮ የራሷ ነው። ደግሞ መማር ብዙ ቂጥ የላትም። ላይክ ከሰውነቷ እኩል ያላት መማር ላይክ ከሰውነቷ ያለ አይደለ? እንደዚህ እኩል ነው ከሰውነቷ ያለ እና እኔማ መሲን ሂጅ ያገኛታለሁ። ቤታ ምን ጻፋችላትን ልጅ እኮ 1 ሚሊዮን እኮ ምናምን ፍሎላት እሷን አይደለም ያልኳችሁ፣ ሌላ ሰው አለ። ቤታን አስፈቅደሽ ነው የምታገኘኝ እና ታዲያ መሲ አይደለም እየነገርኳት እኮ ነው። ቤታ ምን ታስቢያለሽ? መቼ ልሂድ እያልኳት ነው። በነገራችን ላይ ልንገርሽ ቤታ ጅቦ ምን እንዳደረገኝ ማለት ነው። ሱቅ ቁጭ ብዬ እቃ እየሸጥኩኝ መጣ። ከዛ ፓወር ባንክ አዘዘኝ ምናምን ሁሉንም ነገር አቀራረብኩ። ድምጿት ለዩፍ እንዴ እናቴ ትሙት ቤታ ልጄ ነው የምልሽ። በተአምር አልኩሽ በጭራሽ እኮ እዚህ ተፖስቷል እኮ ፎቶ እኮ አለው። አረ በስመ አብ በቃ ሰማይና ምድር አልኩሽ። በጭራሽ አይመሳሰልም። ምን ያምራል ወይስ ቁራፌ ነው? ያምራል እንጂ ቀይ ነው ምናምን። ከዛ እንትን ኦርደር አድርጎ ምናምን መሲ ስራ እንዴት ነው? ጥሩ ነው ምናምን አለኝ። ጥሩ ነው አልኩት። እንዴ ጅቦ እዚህ ነው እንደ ያለው? አዎ ሰምቼ ቤታ የሆነ ጊዜ ታስታውሻለሽ? የሆነ ኮንሰርት ነው ምናምን እዚህ ማን ነበረ? ነዋይ ነው ማን የመጣው? አስቴር ናት ብቻ የሆነ ሰው መጥቶ እዚህ ነበረና እዚህ ነበርኩ እኮ ምናምን አለ ማለት ነው ሲል ሰማሁት። አዎ ከዛ ጅቦ እዚህ አለ። እዚህ ቁጭ ብሎ እየሰማን ነው። ጅቦ አይደለም እቃ ገዝቶኝ ምናምን አላወቅ ላይቭን ዝጊው አለኝ። ከዛ እሺ ብዬ ላይቭን ዘጋሁት። ያው ከስተመር አይፈልግም ብዬ ማለት ነው ዲቦ። ከዛ አላወቅሽኝም ምናምን አለ። አላወቅኩም አልኩትኝ። እኔ ቲክቶክ ላይ ነው ማቀሽ ምናምን አለኝ። እሺ አመሰግናለሁ ምናምን ብዬ በጨዋነት ያስተናግጀው። ከዛ ወደ በሩ ጋር ሲደርስ ጅቦ ነኝ አላለኝ። እስቲ እግዚአብሔርን ቤታ ቀይ ነው እንዴት እንደሚያምር አለባበሱ ምናምን ቆንጅዬ ኮፍያ ያረጋላ። ድምፁን እንዴት አለጌሽም? ድምፁን በተአምራት አትለዩም። ድምፁ ለነገሩ እኮ 10 አይነት ድምፅ ነው ያለው። ጅቦ አትለዩም። ቀይ ነው ግን እኔ ግን ቀይ አይመስለኝም። ቀይ ነው ቤታ። ኖ ቀይ በእውነት እግዚአብሔርን ቀይ ነው። እና እዛ የሚፖሰተው ፎቶ ላይ ጥርስ ምናምን የለውም። አዎ ይሄ ላይ ጥርስ አለው። አሰርቶ እንደና ጅቦ ጥርስ ነው። ኦኬ እንኳንም ነገርሽ ቆንጆ ነው። ሸበላ ቀይ ነው። ሄውዬ ቀይ ነው። ጥቁር እንደ ፀይ ምናምን አለ። ቀይ ነው። ቀይ ስትላይ ምን አይነት ቀይ ነው? ቀይ ማለት ይኸውልሽ ልክ ቀይ ማለት ጥቁር አይደለም፣ ፀይም አይደለም፣ አጭር ቀይ። አዎ ይሄው በቃ አጭር ቀይ። አጭር ነው። አጭር የሚባል ሰው ሳይሆን በቃ መካከለኛ ቁመት ያለው ነው። አጭር ነሽ በአካል አጭር ከሳሪ ቁመት ትበልጫለሽ። እኔና ሳሪ ኦኬ። አይ ጥሩ እንዴ ከሳሪ ኧረ ሳሪ ትበልጥሻለች በቁመት። አትበልጠኝም፣ ማርያምን አትበልጠኝም። ሳሪ አትበልጫትም። አዘምላለሁ በእንግዲህ አውሪ ረዘምላለሁ ብላሻለሁ። ኧረ ተይ ሳርዬ፣ አንድ ነን። ታሪባ ቴክስት እየጻፍኩ እኮ ነው። ታሪባ አልቀይ ነሽ? ይዊ እኔ አይደለም ቀይ ሰላም ብያለሁ። እሺ እቺኛዋስ ብርጅስቶን ቀይ ናት። አባካል መሲ ቀይ ናት። አጭር ናት። ወፍራም ናት።
አትዋሽ፣ ተናገሪላት፣ አትሳቀቂ። እኔ እናት ተናገሪ። እመቤቴን ለምን ሳቀቃለሁ? ለመሲ ነው ሳቀቃው። ኦኬ ለቀት አስርኮርኔ ለመሲ ነው ሳቀቃው። ሶ ቀይ ናት መሲ። ኦኬ ጅንኑ ምን አለባችሁ? ናቹራል ናት። ፀጉሯ ረጅም ነው። በቃ ቆንጆ ናት። ቅንድቧስ? እኔ ቅንድቧ ነገር ነው የሚያሳስበኝ። ቅንድቧስ እንደዛው ነው? የተፈጥሮ ቅንድብ ነው። ቅንድቧ ብዙ ነው በጣም። አዎ ምንም የሌለው ይሉኛል። ቅንድቧ ይለይብኛል። ቅንድቧ ብዙ ነው። ምንም አርቲፊሻል ነገር የሌለው። አይ ቅንድቧንማ አሁን ተስተካክላለች። አምሯል። ቅንድቧ አምሯል ከበፊቱ። አረ መሲ አምሮባታል። በእናትሽ የበፊቱ ጨገር ነው ወይኔ ረስቼው ነው አምጦኝ። ብዙ ነው ሸሸም ያለ ነው። ብዙ ነው ይቀጣ። ያሁኑ ግን ፏ ብሏል፣ ያምራል። አይ እንደው እኔ ቤታ አይ ሰማችኝ። ወይዬ ፍቅር አሁን አመጭም ወይስ ትመጫለሽ? እመጣለሁ ማሬ። የአበባ ጉንጉን እንደፈረደባችሁና ሽቶ ደግሞ ይዛችሁ ተቀበሉኝ። የዱባይ ሰዎች እንደዛ ነው ጋይስ። ራቃለች ከሰርጀሪ በኋላ ስለሚሉ አንዴ ጋይስ እንዲህ ነው መቀመጥ ያለብን። እንዲህ ከሰርጀሪ በኋላ መራቅ ጀመረች ተብሏል ጋይስ። እና እንዲህ ብላችሁ ብታዩ መልካም ነው። እንደ ሐሳብ ነው ጋይስ። እኔማ ብታዩኝ ምናምን እኮ ደስ ይለኛል እኮ ቁልት እያልኩ። እንደ ሐሳብ ግን ከሰርጀሪው በፊት እንደምቀመጠው እንደዚህ አይደለም የምቀመጠው። እንደዚሁ ማሮቼ እንቧ ብላችሁ እንለያይ። እንቧ አይኔ ቀልቷል። አላየችሁ እንቅልፍ ስላልተኛው። ኤኒዌይስ እንቧ ብለን እንለያይ። ኖ ትላላችሁ። ኧረ እናንተ ግን እየወፈርኩ ነው እንዴ ተመልሼ? አይ ቲንክ ወይ ካሜራው ነው በሉኝ። ዩቲዩብ ላይ እንደዚህ ጋይስ እንደዚህ ዝርጥጥ ብያለሁ እንዴ? ዩቲዩብ ላይ ማርያምን አላልኩም ማለት ዩቲዩብ ላይ እንደዚህ አላወፈረኝም። ንገሩኝ ከመውጣቴ በፊት አላወፈረኝም አይደል? እንደዚህ አይደለ? እግዚአብሔርን ጋይስ ወይ እየወፈርኩ ነው ተመልሼ። ወፈርሽ እኮ እዚህ ጋር ዝርጥጥ አልኩኝ። ላይክ ዝርጥጥ እዛ ላይ እንትን ጡት ማጃ ስላላረኩኝ ነው። ግን እዛ ላይ እንደዚህ ዝርጥጥ አላልኩኝም። አሁን ዝርጥጥ ብያለሁ። ስቆም እኮ እንደዚህ እኮ ቂጤ እኮ ትልቅ አይደለም እኮ። ስቆም ቀጥ ነው የሚለው ላይ ቁጭ ስላልኩበት። ኦኬ እንዴ ምን አርጊ ነው የምትሉኝ? ፍልተር ቀይር የምትሉ ማርያምን ከለር ነው ያደረኩት። አጨቅጭቁኝ። ከለር ነው ያልኩ። ኖርማል ከለር የማምላክን ይሄው አነሳውላችሁ። አመድ እንዴ ምን ነው አንዳ ልመራ እንዴ ዛያችሁኝ ተብሎ ምን ነው አፈር መመስለው ወይንስ እንደዚህ ላርግላችሁ? ምን ነው መድኃኒዓለም ይሄ ዘፈን ክፈል። ልዩነታችን አይገርምም? አሁንማ ቲክቶክ ላይ አፌ ከፈት እንጂ የሁለት ዓለም ሰዎች ነን እኮ ጋይስ። እኔ በጎቼን በፍቅር በእንክብካቤ እያሳኩ እያዝናናው በደስታ ጉላላለሁ። ግማሾቹ ደግሞ አጥንታቸውን እስከነጭራቸው ቆርጥመው እነ ፊንገር ሾ ሲቆረጥሙ ሲበሉ እናያለን። ክብር ለበጎቼ። ዙፋን የኔ ፍቅር ክብር በሉ አንድ ላይ ለበጎቻችን እንቧ በሉ ተያይዘን። አየሽ አይደለ? አረ በቃችሁ እንዴ! ምን ነው አገር ቤት የረሳችሁ ዘመድ አለ እንዴ ያነቃችሁ የምትስሙኝ? ቴንክ ዩ ስሙኝ። በጎቼ ግን ትለያላችሁ። እንቧ በሉ አንድ ላይ እንዴ! በአንድ ቀን ገብቼ ላይኩ ምኑ ማናየበቴን ማናይለ እንደኔ እንዴት አደለ ከበጎቼ ጋር እየተመናመነ። አቤት በጎቼ፣ ይሄ ነው በግ። ክብር ለኛ፣ ክብር ለበጎች። እንቧ አረኔ ግን እንደው አምላኬ ነገረኛ አረጉኝ እኮ እነዚህ ሰዎች እኮ ብሶብኝ ቁጭ አልኩኝ። ክብር ለኛ ለበጎች። እኔ እኮ ለዚህ ነው የምትመቹኝ እመቤቴ። አትቀየሙ፣ አትናደዱ። እንቧ ፋሚሊ አልሰርቅም ጋይስ፣ አንሰርቅም። እኛ ግን በጎች ፋሚሊ እንለዋለን፣ አንሰርቅም። እንቧ ፋሚሊ ኢንስታግራም ላይ ስለነበሩ ጋይስ የነሱን አንወስድም፣ ግን ምንም ችግር የለውም፣ እንወራረሳለን። እንቧ ፋሚሊ ነው። እንቧ እያለን በአንድ ላይ ተጠራቅመን እየሄድን እንቧ አድርገን መጣል።